በዝና የጠገብነው ኖረን ለማየት እንደ ሀገር የናፈቀን ሰላም መገኛው ችግሩን አምኖና አውቆ በመስራት እንጂ ለትርጉም በሚያሻሙ ማሳመንና ማምታታት በተቀላቀለበት ባስ ሲልም እልም ባለ የጥላቻ ንግግር አይመጣም የሚለው አሃዱ የጋራ ትርክት ይኑረን፣ ከፋፋይ ንግግሮች ይገቱ ሲል አቋሙን ይገልጻል። በ2012 ዓመተ ምህረት ላይ የወጣው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር አዋጁ ላይ የጥላቻ ንግግር ምን ማለት ነው የሚለውን ትርጉም ብሎ ባስቀመጠው ርዕስ ስር በተራ ቁጥር 2 ስር ሲያብራራው የጥላቻ ንግግር ማለት በአንድ ሰው ወይም የተወሰነ ቡድን ላይ ያነጣጠረ ብሔርን፣ ብሔረሰብን፣ ሕዝብን፣ ሃይማኖትን፣ ዘርን፣ ጾታን ወይም አካል ጉዳተኝነትን መሰረት በማድረግ ጥላቻን፣ መድሎን ወይም ጥቃትን የሚያበረታታ ንግግር ነው ሲል ይገልጸዋል። ይህ ጉዳይ እንዲህ ተብሎ በሕገ መንግሥቱ አንቀጽ 55 ሕዝባር 1 መሰረት ቢታወጅም አፈጻጸሙ ሲታይ ግን እንግዳ ግራ አጋቢ ይመስላል። ምክንያቱም ሕጉን በሚገባ ሊያስፈጽሙት የሚገባቸው መንግስታዊ ተቋማትና ባለስልጣናት ራሳቸው የሚሳተፉበት ተግባር ሆኖ መገኘቱ ነው። አሃዱ ከዚህ ቀደምም ቢሆን በተደጋጋሚ የጥላቻ ንግግር የሚወሰነው በንግግሩ ፍሬ ሐሳብና በሚያስከትለው አደገኛ ውጤት ከመሆን ይልቅ በተናጋሪው ማንነት፣ የስልጣን ሁኔታ እንዲሁም መንግስትና ተናጋሪው አካል ባላቸው አዎንታዊ ወይም አሉታዊ ግንኙነት የተገደበ መሆኑ ይቅር ሲል በተደጋጋሚ ጠይቋል። ይህንን እውን ማድረግ ባለመቻሉ ግን በርካታ ጉዳቶችን ዜጎች ሲያስተናግዱ ምስክር ለመሆን በኢትዮጵያ እየተፈጸሙ ያሉና የተፈጸሙ ግፎችን መለስ ብሎ ማስታወስ ይበቃል። ፓርቲዎች፣ ክልሎች፣ የአንድ ፓርቲ የበላይና የበታች ሹማምንቶች እርስ በርሳቸው ጭምር ጠባጫሪ፣ ለጥቃት ሽፋን ሰጪ፣ ለጥቃት አመቻችና አንዱ ባንዱ ላይ የሚያነሳሱ ንግግሮችን እንዳሻቸው መናገራቸውን ቀጥለዋል። አንዳንዶቹ አገላለጾች እንዲህ ተበድዬ ኖሯልን የሚል ጥያቄን ተበደልክ በተባለው ሰው ወይም ማህበረሰብ ጭምር የሚያስነሱና ሆድ የሚያስብሱ መሆናቸው ለዓመታት ከተዘራው የጥላቻ ዘር ጋር ተደማምሮ ትውልድ የሚዋቀስበትን ጆሮ አስያዥ ጥቃቶችን እርስ በርስ እንድንሰናዘር አድርገውናል። ይህ ሁሉ ሲሆን በአንድ በኩል ይህ እንዳይፈጸም የሚከለክል ሕግ እያወጡ በሌላ በኩል መሰል ጥፋቶችን እያበረታቱ ከድርጊቱ ፖለቲካዊ ትርፍ ለማጋበስ መጣጣርን እግር አለኝ ብሎ ብዙ ዛፍ ላይ እንደመውጣት ያለ አክሳሪ ምርጫ ነው የሚለው አሃዱ እንዲህ ካለው ድርጊት የመቆጠብ ተገቢነት ጅማሮ መንግስትንም የሚመለከት ሊሆን ይገባል ሲል አቋሙን ይገልጻል። የመገናኛ ብዙሃን ባለስልጣን ባሳለፍነው ሚያዝያ ወር ላይ ይፋ ባደረገው አንድ ጥናት ላይ የጥላቻ ንግግርና ሐሰተኛ መረጃዎች ከጊዜ ወደ ጊዜ እየተባባሱ መምጣታቸውን እወቁት ሲል ያጠናውን ጥናት ዋቢ አድርጎ አስጠንቅቆ ነበር። በዚህ ጥናት ላይ ዋነኛ ለመሆን የተገለጸው የማህበራዊ ሚዲያው ምን ያህል ኃላፊነቱን በዚህ ርዕሰ ጉዳይ በኩል እየተወጡ ናቸው የሚለውን ለማወቅ የነበረ ቢሆንም ይህንን ጉዳይ ወደ ጎን ብለን በወቅቱ የተገለጸውን ሌላ አደገኛና በዕለቱ የአሃዱ አቋምን የሚያጠናክረውን እናንሳ። በዚህ የብዙሃን መገናኛ ባለስልጣን ሁሉንም በሚባል ደረጃ የማህበራዊ ላይና 5 ክልሎች ላይ ያደረገውን የዳሰሳ ጥናት ስንመለከት ፖለቲከኞች፣ የሃይማኖት አባቶች፣ የማህበረሰብ አንቂ ወይም ለውጠኛ ነን የሚሉ አክቲቪስቶች ሁሉ የጥላቻ ንግግሮች ምንጭ ናቸው ሲል አስቀምጧል። ጥናቱ 6 ወራት የወሰደ ሲሆን ብሔር፣ ሃይማኖት፣ ቋንቋና ሌሎችም የወል ማንነቶች ላይ ያነጣጠሩ እንደነበር ይፋ አድርጓል። መንግስት የጋራ ትርክት ይኑረን፣ የጋራ ጉዳይ ሲኖረን ጥላቻና ግጭቱ ይቀንሳል የሚል ተስፋ አለኝ ብሎ የተለያዩ አዳራሽ ውይይቶችን በብዙሃን መገናኛዎች ዋና የተባሉ ሰዓቶች ላይ ውይይቶችንና ካድሬዎችና የማህበረሰብ አንቂ ናቸው የሚላቸውን አካላት ሁሉ ተጠቅሞ በዚህ የጋራ ትርክት ላይ ተጽዕኖ ለመፍጠር ሲሰራ የነበረበት ጊዜ ወደ ኋላ ሲቆጠር ከወራት ዕድሜ ሳይሻገር እነሱና እኛ የሚሉ አሻሚ፣ ከፋፋይና ለጥቃት አጋላጭ ቂም አስያዥ አገላለጾችን ጥቅም ላይ የሚዋሉ ንግግሮች ሲነገሩ ማዳመጥ ምን ለማግኘት የሚል ጥያቄን መቀስቀሱ አይቀርም። ባለስልጣኑ
በጥናቱ ሲገልጽም ቀደም ሲል ብሔር ላይ ያነጣጠረ እንደነበር ይናገርና አሁን ፖለቲካዊ ጉዳዮች ላይ አተኩሯል ይላል። እነዚህ አገላለጾችም የጭካኔ ተግባሮችን በማጉላት የዜጎችን ስጋትና ጥርጣሬ እርስ በርስ ግንኙነታቸው ላይ በመፍጠር ችግሮችን እንደሚያቀጣጥሉ በጥናት እንደደረሰበትም አስታውቋል። ይህ የተባለው እንግዲህ ስለ ጋራ ትርክት ኢትዮጵያውያን እንዲያነቡት የተጻፈበት ቀለም ሳይቀር የብዙሃን መገናኛ መሰናዶችም ከጆሮ ሳይርቅ ነው። ግርግር የሚመቸው ለሌባ ብቻ እንደሆነ እየታወቀ በፍረጃና በወል ስም መጠሪያ ተጠቂ መፍጠርና አጥቂ ማዋለድ እንደማይቀርም የጋራ መግባባትና ተግባራዊ ምሳሌዎች እንዳሉን እያወቅን ስለምን በዚህ መልኩ ነገሮችን ለመግለጽ ይሞክራል ሲል የሚጠይቀው አሃዱ ባለፉት ጥቂት ዓመታት በኢትዮጵያ የጠፉት የንጹሃን ሕይወቶች፣ የደቦ ጥቃቶችና የመንጋ አስተሳሰቦች ውጤት የሆኑ አስደንጋጭ ድርጊቶች ሁሉ ይቀየር ዘንድ ያዋጣል የተባለው የጋራ ትርክት ላይ እንጂ የኔና የእነርሱ አይነት አገላለጾችን በአስቸኳይ ማቆም እንዲቻል እየጠየቀ የጥላቻ ንግግር ውጤት አስከፊነት በተናጋሪው ማንነት ቅዱስ እንደማይሆን ይታወቅ ሲል አቋሙን ይገድ የሚያደርሰው ከገደል አፋፍና የቆመቿን ሀገር ወደ ገደሏ ዘቅት ማንደርደር ከመሆን ውጪ እንደሚባለው ወደ ብልጽግናና እድገት ሊሆን ከቶ አይቻለውም። አንዱ ባንዱ ላይ እየተደመረ አንዱ ባንዱ ላይ እየተጨመረ መደማመርን የፖለቲካ ፍኖቱ ያደረገ ፖለቲካ እንዴት አንዱን ካንዱ እያቀናነሰ አጥቂና ተጠቂን በዳይና ተበዳይን እያስተዋወቀ ርዕዮቱን ያነሳል ብሎ መጠየቅ የፖለቲካው ጽንሰ ሐሳብ አራማጆች የሚጠበቅ ይመስላል። ጨቋኝና ተጨቋኝን በወል ስም በአሻሚ አገላለጽ ለሌሎች እንደተፈለገ በሚተረጎም አባባል መውቀስ በቀለኛን እንደመፍጠር ጎድተኸኛል የሚል የስቃይና ቁጣ ስሜት የሚያስከትለውን የንዴት ማብረጃ ድርጊት ሁሉ ሊቀሰቅሱ የሚችሉ አነጋገሮች ውስጥ እንዴት ያለ ለሀገር ትርፍ የሚሆን አዎንታዊ ውጤት ይገኛል ተብሎ ይታሰባል የሚል የውይይት ርዕስ አንስቶ ከዚህ አይነቱ ድርጊት ሁሉ መቆጠብ ካልተቻለ የተወሰነ ህብረተሰብ ክፍልና ጋዜጠኞችን ወይም የትስስር ገጹ ሰዎችን ብቻ በመቆጣጠር ለውጥ ማምጣት አይቻልም። ጽዳቱ ከላይ ይጀምር። ህግ ሲወጣ ለኢትዮጵያ ተብሎ እስከሆነ ድረስ ባለስልጣናቱ የማይፈጽሙት ሹማምንቱ የማይጠየቁበት የቢሮ ኃላፊና ሚኒስቴር መስሪያ ቤቶች መብታቸው ሆኖ የሚጠቀሙበት ሌላው ሲፈጽመው ሳይሆን ሲያስበው ወይም ሊያደርገው ስለመቻሉ በቅጡ ማስረጃ ሳይቀርብበት በግምትና ጥርጣሬ ሁሉ ተው ተጠንቀቅ የሚባልበት ጉዳይ ሆኖ ፍትህና እርማትን እውን አድርጎ ኢትዮጵያን ሰላም ማድረግ እንዴት እንደሚቻል ባለስልጣናቱ ምላሽ ያፈላልጉበት የሚለው አሃዱ ሁሉን ለማስደሰት በማይቻልበት የፖለቲካ ዓለም ያውም እንደ ኢትዮጵያ አይነት ውስብስብ የፖለቲካ መከራ ውስጥ ተሆኖ ለሆኑ አካላት ጊዜያዊ ደስታ፣ ሆታ፣ እልልታና ጉሮ ሸባይ ሲባል የብዙሃንና ዘላቂ የሆኑ ሰላም አደፍራሽ እርስ በርስ አጋጭ አገላለጾች እንዲቆጠቡ የህግ አስፈጻሚ አካላት፣ ንግግሮችን የሚያስተላልፉ ሁሉም አይነት ሚዲያዎች፣ የብዙሃን መገናኛ ባለስልጣን፣ የሰብአዊ መብት ተቋማትና ሌሎችም ባለድርሻ አካላት በመሰል ንግግሮች ጉዳት ከመድረሱ በፊት ሁኔታውን አይቶ እንዳላየ ከማለፍ ተቆጥበው ድርጊቱን በመኮነን ኃላፊነታቸውን እንዲወጡ ሲል አሃዱ አቋሙን ይገልጻል።